በደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ይፋ የተደረገው አዲሱ ጥብቅ የስደተኞች ሕግና የሰኔ 30 ቀነ ገደብ ያስከተለውን የውጭ ዜጎች ጥላቻ ማዕበል መነሻ በማድረግ የስደተኞች መሸሻና አዲሱ የአፍሪካውያን መከማቻ እየሆነች ላለችው ዩጋንዳ ምቹ የንግድ ከባቢ እንጨዋወት። በተመሳሳይ በኢትዮጵያ መንግስትና በዩጋንዳ ወታደራዊ መሪዎች መካከል የተደረገውን ጥብቅ ስምምነት ተከትሎ በካምፓላ ምሽጋቸውን አድርገው በሚንቀሳቀሱት የፋኖ ደጋፊ ልሂቃንና የሚዲያ አክቲቪስቶች ላይ የተጋረጠውን የደህንነት ስጋት ከታሪካዊ ተቃውሞዎች አውድ ጋር በማስተሳሰር በዝርዝር እንመሰጥበት። ለአፍታ አብረን ወደ ደቡብ አፍሪካና ዩጋንዳ እንዝለቅ። በዚያ የኢትዮጵያና የኤርትራ ልጆች አሉ። እነርሱም ይህን ዝግጅት አብረውን ይታደማሉ። በመላው ዓለም ያላችሁ የኢትዮጵያ ዲያስፖራ አባላት አስተያየት መስጫ ውስጥ ሰላም እየተባባላችሁ ለሁላችሁም የሚጠቅመውን ቀጣዩን አጭር ግን ጠቃሚ ዝግጅት ተከታተሉ። በደቡብ አፍሪካ ምድር ላይ እንደሚፈሰውና የወይን ጠጆቿ መገኛ እንደሚባለው የዌስተርን ኬፕ ማራኪ ፀሐይ አዲሱ የህግ ማዕቀፍ መጀመሪያ ላይ ሲሰማ ልብን በበጎ ተስፋ የሚያሞቅ የአገሪቱን ሉዓላዊነትና ሰላም የሚኮረኮር ጣፋጭ ዜማ ይዞ የመጣ ይመስላል። ፕሬዝዳንት ሲሪል ራማፎሳ ይፋ ያደረጉት የአዲስ መመሪያ ለአገሬው ዜጎች የውስጥ ደህንነትንና የስራ ዕድልን የሚያበስር ለህግ የበላይነትም አዲስ ጎህ የሚቀድ ማራኪ የወርቅ ቀለም ተቀብቶ የቀረበ የፖለቲካ ስጦታ ነበር። ነገር ግን ይህ ለደቡብ አፍሪካውያን ማርና ወተት ሆኖ የወጣው ህግ መሬት ላይ ሲወርድና በጣታቸው ጥበብና በትጋታቸው አገርን በሚያቀኑ ስደተኞች በተለይም የህይወታቸው ማርና ኮምጣጤ በዚሁ ምድር ላይ ቀምሰው በኖሩት ኢትዮጵያውያን ፊት ሲደቀን ግን ጣዕሙ ወደ መራር ሐሞትነት ተቀይሯል። በኦቨርበርግና በደርባን ጎዳናዎች ላይ የተከሰተው ምስቅልቅል ደግሞ የዚሁ ማራኪ ህግ ሌላኛውን ወገን የሚያሳይ ድራማ ሆኗል። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ በጸረ ስደተኞች ተቃውሞ ሰልፎችና በከፍተኛ የስራ አጥነት ብስጭት የተነሳ ውጥረቱ እየጨመረ በመምጣቱ ህገወጥ ስደትን ለመቆጣጠር አዳዲስ እርምጃዎችን መወሰዱን ለህዝቡ ይፋ አድርገዋል። እነዚህ እርምጃዎች ሰነድ የሌላቸውን ሰራተኞች የሚቀጥሩ አሰሪዎችን ማሰር፣ ህጋዊ ያልሆኑትን ስደተኞች የሚመለከቱ ፍርድ ቤቶችን ማቋቋምና የማንነት ስርቆትን ለማጥፋት በአገሪቱ ውስጥ ላለ እያንዳንዱ ሰው በባዮሜትሪክ መረጃ መመዝገብን ያካትታሉ ሲሉ ተደምጧል። ነገር ግን ደቡብ አፍሪካውያን ህጉን በእጃቸው እንዳይወስዱ ማስጠንቅቋል። ባለፉት ጥቂት ሳምንታት ውስጥ በርካታ የአፍሪካ ሀገራት የአመጽ ፍራቻ እየጨመረ በመምጣቱ አንዳንድ ዜጎቻቸውን ለቀው እንዲወጡ ሲያደራጁ ቆይቷል። ጸረ ስደተኛ ቡድኖች ህጋዊ ሰነድ የሌላቸውን ስደተኞች አገሪቱን ለቀው እንዲወጡ እየጠየቁ ሲሆን እስከ ሰኔ 30 ቀነ ገደብ ወስነዋል። ባለፈው ሳምንት መጨረሻ በደቡብ አፍሪካ ዌስተርን ኬፕ ግዛት ኦቨርበርግ ግዛት ማስፈራሪያ እየጨመረ የመጣ ሲሆን ሁለት ሞዛምቢካውያን መሞታቸውን ተከትሎ በመቶዎች የሚቆጠሩ አፍሪካውያን ስደተኞች ቤታቸውን ለቀው ወጥተዋል። ብዙዎች በማህበረሰብ አዳራሾች በባህር ዳር ወይም በአቅራቢያው ባሉ ተራሮች ተጠልለዋል። አንዳንዶች ወደ ቤት ለመመለስ ቆርጠዋል። በደርባን የውጭ ዜጎች ለህይወታቸው እንደሚሰጉ በመግለጽ ከከተማው የቤት ጉዳይ መምሪያ ውጭ ለበርካታ ሳምንታት ካምፕ ቆይተዋል። የመስቀልቅል በደቡብ አፍሪካ ለዓመታት ሲብላላ የቆየው የውጭ ዜጎች ጥላቻና የኢኮኖሚ ቀውስ መገለጫ ነው። ውጥረቱ ከፍተኛ ደረጃ ላይ በደረሰበት በዚህ ጊዜ የወጣው አዲስ የህግ ማዕቀፍ ግን በአገር ውስጥና በዓለም አቀፍ ደረጃ ከፍተኛ ክርክር የፈጠረ ሲሆን በተለይም በትጋታቸውና በንግድ ስኬታቸው በሚታወቁት የኢትዮጵያ ማህበረሰብ አካላት ላይ ከፍተኛ ስጋትና ድንጋጤን ፈጥሯል። ፕሬዝዳንት ሲሪል ራማፎሳ ለህዝብ ይፋ ያደረጉት አዲስ መመሪያ በህገወጥ ስደት ላይ እጅግ የጠበቀው ቁጥጥር የሚያደርግ ሲሆን ሶስት ዋና ዋና ምሰሶዎች አሉት። የመጀመሪያው ሰነድ የሌላቸውንና ህገወጥ ስደተኞችን በዝቅተኛ ክፍያ ቀጥረው የሚያሰሩ የንግድ ተቋማት ባለቤቶችና አሰሪዎች ላይ ጥብቅ ክትትል ማድረግና ተቀጥረው ከተገኙም የወንጀል ክስ ተመስርቶባቸው እንዲታሰሩ ማድረግ ነው። ይህ በኢትዮጵያውያን ዘንድ ትልቅ ድንጋጤ ፈጥሯል። ምክንያቱም ብዙዎቹ አዲስ የሚመጡ ወገኖቻቸውን በሱቆቻቸው ውስጥ በማስጠጋትና ስራ በመስጠት ስለሚደግፉ ነው። ሁለተኛው እርምጃ ህጋዊ ያልሆኑ ስደተኞችን ጉዳይ በአስቸኳይ አይቶ ውሳኔ የሚሰጥና ከሀገር የማባረር ሂደቱን የሚያፋጥኑ ልዩ ፍርድ ቤቶች በአገሪቱ የተለያዩ ግዛቶች ማቋቋም ነው። ሶስተኛው ደግሞ በማንነት ስርቆትና በሐሰተኛ ሰነዶች የሚደረገው ማጭበርበር ለማስቆም በአገሪቱ ውስጥ ያለ እያንዳንዱ ሰው በባዮሜትሪክ መረጃ እንዲመዘገብ ማድረግ ነው። ፕሬዚደንቱ እነዚህን ህጎች ይፋ ባደረጉበት ንግግራቸው በደቡብ አፍሪካውያን ዘንድ ያለውን ከፍተኛ የስራ አጥነት ብስጭትና የጸረ ስደተኞች ንቅናቄን ለመመለስ የሞከሩ ቢሆንም ህዝቡ ህግን በእጁ እንዳይወስድ በጥብቅ አስጠንቅቀዋል። በአሁኑ ወቅት የጸረ ስደተኛ ቡድኖች ሰነድ የሌላቸው የውጭ ዜጎች እስከ ሰኔ 30 ድረስ ሀገሪቱን ለቀው እንዲወጡ ቀነ ገደብ ያስቀመጡ በመሆኑ ሁኔታው በማንኛውም ሰዓት ሊፈነዳ እንደሚችል እሳተ ገሞራ ሆኗል። በደቡብ አፍሪካ የጥላቻ ማዕበልና የሰኔ 30 ቀነ ገደብ ያስፈራቸው
በታውንሺፕ ውስጥ የሚኖሩ የችርቻሮ ነጋዴ ኢትዮጵያውያን ንብረታቸውን በርካሽ ዋጋ እየሸጡ በመሰደድ ላይ ሳሉ፣ በሌላኛው የአፍሪካ ወገን ደግሞ ዩጋንዳ አዲሷ የተስፋ ምድር ሆና ብቅ ማለቱ አልቀረም። ኢትዮጵያን ትቶ ወደ ኡጋንዳ ከሄደ ሳምንታት እያስቆጠረ ያለው የፍራኦል አበሻ ሰሞንኛ ጽሑፎች እንደሚያሳዩት እዚህ ዩጋንዳ ከመምጣቴ አንድ ያስተዋልኩት ነገር ቢኖር እኛ ኢትዮጵያውያን የትም ቦታ ተላምደን መኖር እንደምንችል ነው ይላል። ምግቡን፣ አየሩን፣ አልፎ ተርፎም ቋንቋውንና ባህሉን ሳንገፋ በፍጥነት ከአካባቢው ማህበረሰብ ጋር ተዋህደና ተከባብረን የመኖር ተሰጥኦ አለን ሲልም ራሱን ያደንቃል። ካምፓላም ብትሆን የራሷ የሆነ የተለየ የህይወት ምትና ፍጥነት አላት። ግን እኛ እዚያ ውስጥም ቢሆን የራሳችንን መንገድ ፈጥረን መኖር አይጠፋብንም በማለት የታዘበውን ያጋራል። ነገር ግን ወደ ዩጋንዳ የመግባት ሂደት እንደ ደቡብ አፍሪካ ከባዱንና ህገወጡን የኮንትሮባንድ መንገድ ወይም ዱካ የሚጠይቅ አይደለም። ዩጋንዳ ለመግባት ቪዛ ኦንላይን በቀላሉ ይገኛል። የስደተኛ ወረቀት ለማውጣት ያለው ሂደት ከሌሎች ሀገራት አንጻር ህጋዊና እንግልት የሌለው ነው። ሆኖም ዩጋንዳ ለመምጣት ያሰቡ ሰዎች ሁሉም ነገር አልጋ ባልጋ ሆኖ እንደማይጠብቃቸው ማወቅ አለባቸው ይላል ፍራኦል አበሻ። የተመቻቸ ነገር ከሌለ እንደ ደቡብ አፍሪካ ከዜሮ ጀምሬ እሰራለሁ ማለት ዩጋንዳ ውስጥ አስቸጋሪ ነው። ምክንያቱም ዩጋንዳ ላይ ተቀጥሮ መስራት በጣም አስቸጋሪና የማይታሰብ በመሆኑ ነው። ዜጎቻቸው ራሱ ስራ አያገኙም። ነገር ግን የኑሮ ሁኔታው ከአዲስ አበባ አንጻር ደህና ነው። መኪና መግዛት፣ ሞተር ሳይክል መግዛት፣ ጥሩ ቤት መከራየትና የመሳሰለ ነገር እዚያ ተራ ነገር ነው። ያው ዩጋንዳ ያሉ አብዛኞቹ አበሾች በቋሚነት ለመኖር ሳይሆን ለአውሮፓና ለአሜሪካ ጉዳያቸው ለመጨረስ ወደ ካምፓላ እንደሄዱ ይታወቃል። ደቡብ አፍሪካ ውስጥ የኢትዮጵያውያን ስኬት ለጥላቻና ለቅናት መንስኤ በሆነበት በዚህ ዘመን ዩጋንዳ ግን ገንዘብ ይዞ መጥቶ የራስን መካከለኛ ንግድ ለመክፈት እጅግ በጣም ምቹ ሀገር ሆናለች። እንደ ኬንያና ሩዋንዳ ያሉ ሀገራት ላይ አንድ ስደተኛ በስደተኝነት ወረቀት የራሱን ቢዝነስ መክፈት፣ ሀብት ማፍራት ወይም የራሱን የግል መኪና መግዛት አይችልም። ዩጋንዳ ግን የስደተኛ ወረቀትና መታወቂያ ካላቸው አንድ ኡጋንዳዊ ያለው መብት ነው የሚሰጠው። የሀገሪቱን ሕግና ደንብ ጠብቀው እስከኖሩ ድረስ ምንም ነገር መስራት ይቻላል። ካምፓላ ላይ ብዙ የኢትዮጵያውያን ምግብ ቤቶች፣ ጸጉር ቤቶች፣ የመኪና ማጠቢያ፣ ኤሌክትሮኒክስ ሱቆች፣ ሱፐርማርኬቶች እንዲሁም ሌሎች ቢዝነሶች አሉ። ንግድ ፍቃድ ለማውጣትና ሱቅ ለመከራየት በጣም ቀላል ነው። በግማሽ ቀን ሁሉንም መጨረስ ይቻላል። የንግድ ሱቆች ኪራይ ዋጋም ጥሩ ሲሆን ግብሩም ብዙ አይደለም። ካምፓላ ውስጥ በተለይ ካባላጋላና ካንሳሳንጋ የሚባሉ አካባቢዎች ልክ እንደ ትናንሽ አዲስ አበባዎች ናቸው። የአበሻ ምግብ ቤት፣ ሱቅ፣ ካፌና ሁሉም ኢትዮጵያዊ የናፈቀውን ነገር ሁሉ በቀላሉ ማግኘት ይቻላል። ኡጋንዳን ለማማተር ያስገደደን የደቡብ አፍሪካው ሰሞነኛ ሕግና አጠቃላይ የዜኖፎቢያ ስጋት ነው። የደቡብ አፍሪካው አዲሱ ጥብቅ ሕግ በስደተኞች ላይ ያነጣጠረ ክትትል ሲያደርግ የዓለም አቀፍ መገናኛ ብዙሃን ጉዳዩን ከፖለቲካዊ ቁማር ጋር ያያይዙታል። አልጀዚራ በበኩሉ በደቡብ አፍሪካ የሚኖሩ የኢትዮጵያና የሶማሊያ ስደተኞች በገጠራማ አካባቢዎችና በደሃ መንደሮች ውስጥ እጅግ ተፈላጊ የሆኑ መሰረታዊ ቁሳቁሶችን በርካሽ ዋጋ በማቅረብ እንደሚታወቁ ይገልጻል። የነሱ የንግድ ስኬት ግን በአካባቢ ነዋሪዎች ዘንድ ስራችንንና ጥቅማችንን ቀሙን የሚል የተሳሳተ ቅናትና ጥላቻን ያተርፍባቸዋል። ቢቢሲ የሀገሪቱን ከፍተኛ የስራ አጥነት መጠን ጠቅሶ ገዢው ፓርቲ በቀጣዩ ምርጫ የህዝቡን የኢኮኖሚ ቁጣ ወደ ስደተኞች ለማዞር ፖለቲካዊ ቁማር እየተጫወተ መሆኑን ይገልጻል። በአንጻሩ ዩጋንዳ ውስጥ ከትናንሽ ንግዶች ባለፈ ትልልቅ ኢንቨስትመንቶችን ማካሄድ እጅግ በጣም ትርፋማ መሆኑ ይነገራል። ለዚህ ማሳያ የሚሆነው የቀድሞው የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ አስረስ ባለቤት አዜብ መስፍን እዚሁ ዩጋንዳ ላይ በከፍተኛ ኢንቨስትመንት ስራ ላይ የተሰማሩ መሆናቸውና ቋሚ መኖራቸውንም ካምፓላ ማድረጋቸው ነው። አዚቲ ከአዲስ አበባ ካምፓላ እየተመላለሱ የሚጎነጉኑት የንግድ ሰንሰለት ያላቸው ሲሆን ከትግራይ ይታፈሳል ከሚባለው ወርቅ ጀርባ እጃቸው እንዳለበት የሚገልጹ ጭምጭምታዎች አሉ። ይህ የወርቅ ነገር ከጠቅላይ ሚኒስትር አብይ አህመድ እስከ ክልሉ የቀድሞው ጊዜያዊ አስተዳደር ጌታቸው ረዳ ከዚያም አልፎ በቢራ ንግድ ውስጥ ስማቸው የሚነሳው ጀነራል ጻድቃን ገብረትንሳኤ ድረስ እያማረሩ የሚናገሩት ጉዳይ ሆኗል። በዩጋንዳና በኢትዮጵያ መካከል ያለው ግንኙነት የዛሬ ብቻ አይደለም። ቢቢሲ ኢትዮጵያዊው የዩጋንዳ አየር ኃይል ፊት አውራሪ ሲል ያሞካሻቸው ሌፍተናንት ኮሎኔል ጌታሁን ካሳ ዩጋንዳን ያጸኗት ኢትዮጵያዊ የጦር አዛዥ ነበሩ። ከ5 ዓመታት በፊት ሲያርፉ ፕሬዝዳንት ሙሴቬኒ ራሳቸው ቀብር አስፈጻሚ ሆነውላቸው ነበር። ኮሎኔሉ በዚያ ያሰሯቸው አብያተ ክርስቲያናት በመሃል ካምፓላ የኢትዮጵያን አብያተ ክርስቲያናት መስለው ይታያሉ። ይህ ታሪክ ቀደምት የኢትዮጵያ ተቃዋሚዎች መሰባሰቢያና መሰደጃ ተው እንደማያውቁ ያስታውሰናል። ቅዱስ ንጉስና መሐንዲስ ተብለው የሚወደሱት የሐርቢ ወንድም ላሊበላ ከንግስናቸው በፊት ከባዱን ጊዜ ኢየሩሳሌም ተሰደው እንዳሳለፉት
ገድላቸው ይገልጻል። ቀዳማዊ ኃይለ ሥላሴ አገራቸውን ለጣሊያን ቅኝ ገዢ አስረክበው 5 የስደት ዓመታትን እንግሊዝ ባዝ የምትባል ከተማ ውስጥ አሳልፈዋል። በዘመናዊ የኢትዮጵያውያን ፖለቲካ ደግሞ የ1960ዎቹ ትውልድ በስደተኝነቱ ይታወሳል። ያኔ ከሞት የተረፉ ወጣቶች ሁሉ እግር ወደ መራቸው ጎርፈዋል። የስደታችን ትውስታን ጨምሮ እንደ ዳኛው ማን ነው ያሉ የዚያ ትውልድ ድርሳናት ስደቱን የዲያስፖራ ትግሉን አስነብበውናል። ካርቱም የመድኃኔዓለም ቤተክርስቲያን ኩራትነት ሆና በመሃል ካርቱም የቤት ውስጥ አገልጋይ ሆነው አካባቢውን የቃኙ ኢትዮጵያውያን ያንን ቤተክርስቲያን እንዲታነጽ ያደረጉበት ታሪክ ቢኖርም ዛሬ ካርቱም እንደ ደማስቆ ፈርሳለች። የኢትዮጵያና ኤርትራ ልጆች ተስፋ ወደ ደቡብ ካርቱምና ወደ ጁባ ከዚያም አልፎ ወደ ካምፓላ ሸሽቷል። ዛሬ ዩጋንዳ ውስጥ ከኢትዮጵያ መንግስት ጋር በማህበራዊ ትስስር ገጾች የሚተጋተጉ ወጣቶችም በምሽግነት እየተጠቀሙባት ይገኛሉ። ዋና ከተማዋ ካምፓላ በአብዛኛው የአማራ ብሔርተኝነት የሚመስጣቸው የቀድሞ የፖለቲካ አክቲቪስቶች አሉባት። ዩቲዩብ ሲዘጋባቸው ቴሌግራም ሲቀዘቅዝባቸው በቲክቶክ ፌስቡክ እና ኤክስ ገጾቻቸው የፋኖን ትግል ይደግፋሉ። የፋኖ መሪ ዘመነ ካሴ ከአርበኞች ግንቦት 7 እስር ቤት ካመለጠ በኋላ ከቆየባቸው ቦታዎች አንዷ ኡጋንዳ መሆኗን ኬንያም ኖሮ ማወቁን የኢትዮጵያን ጎረቤት ግዛቶች አድርጓቸው እንደነበር አንዳንድ ምንጮች ያትታሉ። ለወትሮ የኢትዮጵያ መንግስት ደጋፊ የነበሩ በአዲስ አበባ ዩኒቨርሲቲ የተማሪዎች ህብረትን ይመሩ የነበሩና እንደ ኢትዮጵያ ብሮድካስቲንግ ኮርፖሬሽን ባሉ መንግስታዊ ተቋማት ውስጥ ይሰሩ የነበሩ ወጣቶች ሁሉ ዛሬ ካምፓላ ሆነው የፋኖን የመገናኛ ብዙሃን ትግል እየመሩት ነው። ነገር ግን ከዓመት በፊት የፋኖ ደጋፊ የመገናኛ ብዙሃን ሰዎች መከማቻ ተደርጋ የምትታየው የኡጋንዳ ከፍተኛ ባለስልጣን የኡጋንዳ የ39 ዓመታት መሪ ዮዌሪ ሙሴቬኒ ልጅ እና የአገሪቱ ጦር አዛዥ ጀነራል ሙሆዚ ካይኔሩጋባ አዲስ አበባ ውስጥ ከጠቅላይ ሚኒስትር አብይ አህመድ እና ፊልድ ማርሻል ብርሃኑ ጁላ ጋር በጥብቅ ሲመክሩ ታይተው ነበር። ይህ ጉብኝት በዚያች የምስራቅ አፍሪካዊት ሀገር ሆነው የፋኖን ትግል በመገናኛ ብዙሃን በኩል ለሚመሩ ወጣቶች ትልቅ የስጋት ደወል ነው። ጀነራል ሙሆዚ በትግራይ ጦርነት ወቅት በኢትዮጵያ ዙሪያ አወዛጋቢ መልእክቶችን ያስተላለፉ የነበረ ቢሆንም አሁን ግን ግንኙነታቸው ተሻሽሏል። በከተማዋ የቆዩ ኢትዮጵያዊ እንደሚሉት የዩጋንዳ መሪዎች ከአብይ መንግስት የረባ ጥቅም እስካገኙ ድረስ ራሳቸውን ጋዜጠኛ ብለው የሚጠሩትን ወጣቶች ለቃቅም የማይሰጡበት ምክንያት አይኖርም። በዋና ከተማዋ ካምፓላ የጸጥታ አስከባሪዎችም ሆኑ የመንግስት ባለስልጣናት በትንንሽ ጉቦ የሚደለሉ ቢሆንም በመንግስት ደረጃ የሚደረገው የከክልል ፍልስፍና ለአክቲቪስቶቹ ያሰጋል። በዩጋንዳ ከኢትዮጵያ መንግስት በኩል አሸባሪ በሚል ዝርዝር ስማቸውና ምስላቸው ከወጣባቸው ግለሰቦች መካከል እነ ሙሉጌታ አንበርብር ሁሉ እንደሚኖሩ ይገመታል። ይህ የመንግስታት ጥብቅ ግንኙነት ታሪክን ያስታውሰናል። አልጄሪያ ዝነኛውን የኢህአፓ ቁልፍ መሪ መሬት ላራሹ የሚለውን ሀረግ ለአብዮተኞቹ የሰጠውንና በመጨረሻ አዲስ አበባ ታስሮ የመንግስቱ ኃይለማርያምን የግድያ ጽዋ የጨለጠውን ብርሃነ መስቀል ረዳን የደበቀች ሀገር ነበረች። ስዊትዘርላንድ የብርሃነ መስቀል ረዳና ታደለች ኃይለ ሚካኤል የግንኙነት ቦታ ከመሆኗ በፊት አልጄሪያ የኢትዮጵያ አብዮተኛ ተማሪዎች ሁነኛ መናሪያ ነበረች። ብርሃነ መስቀል ረዳም ስሙን ሱሌይማን አሰኝቶ ከአልጄሪያ ለታዱ የፍቅር ደብዳቤ ይጽፍ ነበር። ዛሬ ቀደምቶቹ የሀፓዎች ለአብይ መንግስት ስስ ልብ ያላቸው ይመስላሉ። የፖለቲካ ተንታኞች አሁን የኢትዮጵያ ፖለቲካ ውስጥ ሜሶኖች ጠፍተው የሀፓዎች አንሰራርተዋል ይላሉ። በአሁኑ ወቅት የኢትዮጵያ መንግስት ያለበት አቋም ጠንከር ያለ ሆኗል። ጠቅላይ ሚኒስትር አብይ አህመድ ያለፈውን ዓመት እግር የመትከል ብለው ታልፈዋል። መሰረት እንይዛለን ማለታቸው ነበር። በቅርብ ቀናት ውስጥ ደግሞ መንግስታቸው የተለያዩ ለውጦችን እያደረገ ነው። ለምሳሌ ብዙ የሰጋበትና የፈራበትን ምርጫ አድጎ ጨርሷል። በቀጣዩ አዲስ ዓመትም የራሱን የተረጋጋ መንግስት ያቋቁማል ተብሎ ይታሰባል። በዚህ የተነሳ በዩጋንዳና በተለያዩ የአፍሪካ አካባቢዎች የሚኖሩ የኢትዮጵያ የዲያስፖራ አባላት በተለይ ደግሞ የፖለቲካ ተሳትፎ ያላቸው ስጋት ውስጥ እንደገቡ ይነገራል። ይህ ነገር አትላንቲክን ተሻግሮም ስጋት ሲሆን እንመለከታለን። ቴዎድሮስ ጸጋዬ ከአትላንቲክ ማዶ ሆኖ በአብይ መንግስት ልንገደል ነበር ማለቱ ይታወሳል። አሁን ደግሞ ከዩጋንዳ ጋር የሚደረገው ወታደራዊ ትብብር አክቲቪስቶችን ከማስጋት ባለፈ ኢትዮጵያ ዳግም እግር ለመትከል እየጣረች ባለችበት የሶማሊያ ሰላም አስከባሪነት ጉዳይም ጭምር ነው። ኢትዮጵያ በሶማሊያ ከአልሸባብ ጋር መዋጋት ከጀመረች በኋላ የተልኮ መሪነት አሳልፋ ከሰጠቻቸው ሀገራት መካከል ዩጋንዳ ተጠቃሿ ናት። በአጋጣሚውን ታስቦበት ባይታወቅም አልጄሪያና ኢትዮጵያ ልዩ ፍቅር ላይ መሆናቸውን የሚያሳዩ መልእክቶች ከዓመት በፊት መጥተው ነበር። ጠቅላይ ሚኒስትር አብይ አህመድ ከአልጄሪያ ፕሬዝዳንት አብዱል መጂድ ቱቤኒ የተላከ መልእክት ተቀብለው ነበር። አብይ ለመልእክተኛው ከዩጋንዳ የሸሸ ጽንፈኛና ዘራፊ ቡድን ወደ ሀገር እንዳይገባ እርዳኝ ሊሏቸው እንደሚችሉ ይገመታል። ዩጋንዳ እንዲህ በቀላሉ የምትገመት ሀገር አይደለችም። ለምነቷ ምራቅ የሚያስወጥ ቢሆንም ወጣቶቿ ሰነፍ ከመሆናቸው የተነሳ
በዋና ከተማዋ ካምፓላ እየነገዱ ከተቀመጡበት ተነስተው ዕቃ ላለመስጠት ብለው የለም በሚለው ቃል ደንበኞቻቸው እንደሚሸኙ ይነገራል። ያችን ስንፍና ገበያ ያደረጉ የሚመስሉት ከአዲስ አበባ በስተሰሜን እስከ ራስ ካሳር ድረስ የተወለዱ ኢትዮጵያውያንና ኤርትራውያን በካምፓላ የግዕዝ ፊደሎቻቸውን አጣምረው ስም በመጻፍ መብል ቤቶች ከፍተዋል። ሱቅ ውስጥ ለመስራትም ሳምንታትን ብቻ የዘገዩ የአበሻ ቤቶች በርካታ ናቸው። አንዳንድ የጥናት ወረቀቶች በመላ ዩጋንዳ ከ12000 በላይ የኢትዮጵያ ልጆች እንዳሉ መዝግበዋል። በቁጥር ግን በዩጋንዳ ከሚኖሩ ኢትዮጵያውያን ይልቅ ኤርትራውያኑ ይልቃሉ። የኤርትራ ልጆች በአዲስ አበባም እንደሚያደርጉት በመላው ዓለም ያለ ዘመዳቸው እስከሚወስዳቸው ድረስ ሱስ ውስጥ ተደብቀው የሚቆዩ ናቸው። ሂደቱ 7 ዓመት ድረስ ይፈጃል። በዚህ ሂደት ከዘመዶቻቸው በሚላክላቸው ገንዘብ እዚያው ኡጋንዳ ካምፓላ ውስጥ ተጋብተው እንደሚወልዱ ሰምተናል። በዩጋንዳ ስለሚርመሰመሱ ኢትዮ ኤርትራውያን አብይም ኢሳያስም ዳጎስ ያለ መረጃ አላቸው። ሆኖም ግን በዩጋንዳ አፍሪካ ውስጥ የተለመደው የስደተኞች ጥላቻ እያቆጠቆጠ መሆኑን የሀገሪቱ መገናኛ ብዙሃን አመላክተዋል። መረብ የተባለ ወንዝ የሚለያያቸው በመልካቸውና በቋንቋ ቅላጼያቸው የሚቀራረቡት በአብዛኛው ኦርቶዶክስ ክርስትና ያረበበበት ባህል የሚያስተሳስራቸው አበሾች ወንዶቻችንን ይንቋቸዋል እስከመባል ደርሰዋል። ዩጋንዳውያን የበታችንን ብለው አምነዋል የሚሉ ድምጾች ቢሰሙም ዩጋንዳ የዲያሚን ሀገር መሆኗ መረሳት የለበትም። ኢዲያሚን መቅዘፍት ተብሎ የሚጠራ ሲሆን ከቅኝ ግዛት ነፃ ከሆነች ከዓመታት በኋላ ያገኛትን ሀገር ጨፍጭፏታል። ዛሬ ወጣቶቿ ላይ ያ ጠባሳ ይጠበቃል። ደቡብ አፍሪካ ውስጥ የህግ ባለሙያዎች በአገሪቱ ክልል ውስጥ የሚኖር ማንኛውም ሰው የመቅረብ መብቱ በህገ መንግስቱ የተጠበቀ ነው ቢሉም ልዩ ፍርድ ቤቶችና የባዮሜትሪክ ምዝገባዎች ግን የቋንቋ ችግር ያለባቸውን የኢትዮጵያ ስደተኞች ያለ አግባብ የማባረሪያ መሳሪያ ሊሆኑ እንደሚችሉ የሰብአዊ መብት ጠበቆች ያስጠነቅቃሉ። በደቡብ አፍሪካ ፖለቲካ ውስጥ የስደተኞች ጉዳይ ዋነኛ የድምጽ ማግኛ ካርድ ሲሆን ኦፕሬሽን ዱዱላ ሰኔ 30 ቀን አልፎ እርምጃ ካልወሰደ እኛ ራሳችን የኢትዮጵያውያንን ሱቆች እንዘጋለን በማለት ሲዝቱ፣ በዩጋንዳ ደግሞ የኢንተርኔት ፍጥነትና ዋጋ ከአዲስ አበባ አንጻር በጣም ፍጥነት ያለውና አስተማማኝ በመሆኑ ዩቲዩብ ለሚሰሩ ወጣቶች ክፍያ ለመቀበል ሲስተሙ በጣም ምቹ ነው። ዩጋንዳውያን በአጠቃላይ በጣም ተጫዋች፣ ሰላማዊና እንግዳ አክባሪዎች ናቸው። ስደተኛን በክፉ ዓይን የማየት ነገር እዚያ አገር ገና አልተስፋፋም። አየሯ ሁልጊዜም ሞቅ ያለና ዝናባማ ቢሆንም እንደ ቲማቲም፣ ድንችና ስጋ ያሉ ጥሬ ዕቃዎች ዋጋቸው በጣም ርካሽ በመሆኑ ምግብ መልመድ አይከብድም። በመጨረሻም የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ያስተላለፉት አዲስ የህግ ትዕዛዝ በሺዎች የሚቆጠሩ ሰላማዊ ኢትዮጵያውያንን ህይወትና ንብረት አደጋ ላይ የጣለ ክስተት በሆነበት በዚህ ጊዜ ዩጋንዳ ደግሞ በአንድ በኩል ለኢትዮጵያውያን አዲስ የንግድና የኢንቨስትመንት ማረፊያ፣ በሌላ በኩል ደግሞ ለፖለቲካ አክቲቪስቶቹ ከመንግስት ጥብቅ ወታደራዊ ትብብር የተነሳ አዲስ የስጋት ቀጠና እየሆነች ነው። ሰኔ 30 የተቆረጠው ቀነ ገደብ እየተቃረበ ሲመጣ ደቡብ አፍሪካ ለአፍሪካውያን ወንድሞቿ ያላትን አጋርነት በማሳየት ረገድ በትልቅ የታሪክ ፈተና ላይ ስትገኝ፣ ዩጋንዳ ደግሞ አዲሷ የአፍሪካውያን መከማቻ ልትሆን ዳር እያለች የምስራቅ አፍሪካ አዲሷ የፖለቲካ ንግድ ማዕከል መናሪያ ሆናለች። በአጠቃላይ በመላው ዓለም ላላችሁ ኢትዮጵያውያን አዲስ አበባ መሆናችሁ የት ልሂድ እያላችሁ ለምትጨነቁ ወጣቶች የሚጠቅም ዝግጅት አቅርበንላችሁ ተሰናብተናል። በአስተያየት መስጫው ላይ ኢትዮጵያውያን እንድትወያዩ የትኛው ሀገር እንደሚሻላችሁ ሀሳብ እንድትሰጡ ኢትዮጵያም ሰፊና አፍሪካ መኩሪያ አገር እንደመሆኗ ለሁሉም ኢትዮጵያውያን ተመችታ የምትኖርበትን ሁኔታ እንድትወያዩ ከመንግስት ጋር እንድትነጋገሩ የዲያስፖራ ማህበራት ሀሳብ እንድትሰጡ የኢትዮጵያውያን የዲያስፖራ ማህበር የሚባለው መቀመጫውን የተለያዩ ሀገራት ያደረገው አዲስ አበባም ቅርንጫፍ ያለው እንዲህ አይነት ጉዳዮችን እንዴት ማስተባበርና መምራት እንዳለበት እንድትነጋገሩበት በአክብሮት እንጋብዛለን። በሌሎች ዝግጅቶቻችን የኢትዮጵያውያን ዲያስፖራዎችን ጉዳይ እንደዚህ በጥልቀትና በስፋት መተንተናችንን መጠየቃችንን አጠቃላይ ኢትዮጵያን በዓለም ላይ የሚመቻቸውና የተረጋጋ ሁኔታ የሚፈጥሩበትን ድባብ ማስተካከላችንን እንቀጥላለን። በአስተያየት መስጫው ላይ ሐሳባችሁን አኑሩልን። ሰናይ ጊዜ